السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في تربية الإسلامية زاري منا نسوك عديس أرستنا يمجمريون أرست جرسنا في العقيدة من تنبت ملكته سنسرعتاتشن بقرآن بحديث سيكو تكوت من ممثل دالبتا يتنال አሁን ደግሞ ባላህ ፍቃድ ሁለተኛ ርዕሳችን የሚሆነው አዳቡን ወአኽላቁ አልእስላሚያ። አዳብ ማለት ስነ ስርዓት ማለት ነው። አኽላቅ ማለትም ስነ ስርዓት ማለት ነው። ወደ አማርኛ ሲተረጎም ኢስላሚያ ማለት እስላማዊ የሆኑ አሁን አዳብ አኽላቅ የሚሉት ጉዳዮች ግልጽ የሆኑልን ዘንድ አይሻ ረዲየላሁ ዐንሃ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስነ ስርዓት ተጠየቀች። ከይፈ ካነ ኹሉቁሁ የሳቸው ስነ ስርዓት ምን ይመስል ነበር ተባለች። የሷ መልስ ምን ሆነ? ካነ ኹሉቁሁ አልቁርአን የሳቸው ስነ ስርዓት እኮ ቁርአንን ይመስል ነበር አለች። ምን ማለት ነው? ቁርአን ያዘዘውን ያዛሉ፣ ይሰሩበታል። ቁርአን የከለከለውን ይከለክላሉ፣ እሳቸውም ይከለከሉታል። ቁርአን ላይ የመጀመሪያ መብት የመጣው ስለማን ነው? ስለ አላህ ነው። ከአላህ መብት ቀጥሎ የማን አለ? የወላጆች አይደል? እያለ መብቶች ይሄዳሉ አይደል? ጥሩ። ስለዚህ አኽላቅ ወይንም ስነ ስርዓት የተባለው ለሁለት ተከፈለ። ባረከላሁ ፊኩም። ላቡድ ሁለቱንም ተውቦ መገኘት በእኛ ላይ ግድ ነው። ምክንያቱም ከሁለቱ አንዱ ከጎደለ ስነ ስርዓት የሚባለው ነገር አልተገኘም። አኽላቅ የንቀሲሙ ኢላ ቂስመይን ሁለት ቦታ ይከፈላል። አልአኽላቁ መዐል ኻሊቅ፣ አልአኽላቁ መዐል ኸልቅ። አልአኽላቁ መዐል ኻሊቅ ማለት ከጌታችን ከአላሁ ስብሓነሁ ወተዓላ ጋር ያለንን ስነ ስርዓት ማሳመር። ሁለተኛ አልአኽላቁ መዐል ኸልቅ ከፍጡራን ጋር ያለንም ስነ ስርዓት ማሳመር። እነዚህ ሁለት ነጥቦች የያዘ ሰውና ሁለቱንም አጣምሮ የተሳካለት ሰው ፊ ዱንያ ወልአኺራ ህይወት ተሳክቶለታል። ለዚህ ማስረጃችን አቡ ደርዳ የተባሉ የመዲና ሰው ነበሩ፣ ሶሃባ ናቸው። ሰልማን አልፋሪሲ ደግሞ ልክ እንደዚሁ ሶሃባ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወንድማማች ባደረጉበት ሰዓት አቡ ደርዳን ከማን ጋር ወንድም አደረጉት? ከሰልማን አልፋሪሲ ጋር። ሰልማን ቤት ሲሄድ የአቡ ደርዳ ሚስት ተጎሰቋቁላ አያት። ምን ነው ለወንድሜ አትዋዋቢለትም አትዘገጃጅለትም አላት። ማን? ሰልማን። ለማን? ለአቡ ደርዳ ሚስት። የአቡ ደርዳ ሚስት ምን አለችው? ወንድምህ እኮ ከኔ ሀጃ የለውም አለችው። እሱ በአኼራ ጉዳይ ቢዚ ነው አለችው። እኔን አይፈልገኝም። ከዛ ሲመጣ ቤት ምግብ ቀረበላቸው። ሰልማን ለቤቱ ባለቤት አቡ ደርዳ ምን ይለዋል? እንብላ አለው። ጾመኛ ነኝ አለው። አፍጥር አለው። አስፈጠረው። ከዛስ የሌሊቱ ክፍለ ጊዜ ላይ ደግሞ ገና ኢሻ እንደተሰገደ ሌሊት ሊሰግድ ብድግ አለ። ተኛ አለው። አሁንም ትንሽ ቆየና ብድግ አለ አቡ ደርዳ። ሰልማን ምን አለው? ተኛ አለው። የሌሊቱ መጨረሻ ሲደርስ ቀሰቀሰውና በጋራ ሰገዱ። በነገታው እውነተኛ ፍርድ ሰጪ ወደ ሆኑት ወደ ማን? ወደ ነቢዩ ሰለላሁ ዐለይሂ ወሰለም አቡ ደርዳ ሄደና ምን አለ? ትላንት ወንድሜ ሰልማን እኔ ቤት እንግድነት መጥቶ ነበረ። ጾሜ የነበርኩትን ሰውዬ አስፈጠረኝ። የሌሊቱን ክፍለ ጊዜ ከመጀመሪያው ሌሊት ጀምሮ መስገድ ስፈልግ አስተኝቶኝ የሌሊቱ መጨረሻ ክፍል ላይ ቀሰቀሰኝ። ከዛ እሳቸው ምን አሉ? ወንድምህ ሰልማን ትክክል ነው የሰራው አሉትና ምን አሉት? ወሊረቢከ ሐቁን አሉት። ከዛ ጀመሩ። ለጌታ እኮ መብት አለው አሉት። ወሊነፍሲከ ሐቁን ለአንተም ለነፍስህ እኮ ደግሞ ግዴታ አለብህ፣ ነፍስህን መንከባከብ አለብህ። ወሊአህሊከ ለቤተሰቦችህም ወሊዘውጂከ ጭምር ማለት ነው። ለሚስትህና ለቤተሰቦችህም እኮ ምን አለብህ? ግዴታ አለብህ። ስለዚህ ሐቆች ለስንት ተከፋፈሉ ማለት ነው? ከጌታችን ጋር ያለንን ስነ ስርዓት ማሳመር፣ ከዛስ ከፍጡራንም ጋር ያለንን ስነ ስርዓት ልክ እንደዚሁ ማሳመር። ስለዚህ አኽላቅ ትክክለኛው የሚገኘው እንደዚህ ሲሆንና እንደዚህ ሲሆን ብቻና ብቻ ነው። ከዛ ውጭ ሰላቱን የማይሰግደው ሰው እናቱን መሃል አናቷ ላይ የሚያቀዘቅዝ ቂቤ ቢቀባት መልካም ሰራ ይባላል። ምክንያቱም ከአላህ ጋር ያለውን አጉድሏል አይደል? ልክ እንደዚህ አንድ ሰው ዲነኛ ነኝ ብሎ ሲያበቃ ደግሞ ሚስቱን በሱ ስር የሚኖሩትን ሰዎች የሚያስጨንቅ ከሆነ ይህ ሰው ምን አድርጓል? የፍጡራንን መብት ደግሞ አጓድሏል። ለዚህ ሁለተኛ ምሳሌ የሚሆነን ምክንያቱም እኛን ሰው የሚያደርገን ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለምና ሶሃባዎች የሄዱበት ጉዞ አይደል? ትክክል የሆኑትን እንይዛለን። ሶሃባዎችም ቢሆን የታረሙባቸውን ነጥቦች እኛም ታረመንባቸው እናልፋለን። አንዱ ሶሃባ ጀነት ተመስክሮለታል። ለማ? ለራሱ። ከሚስቱ ጋር ግን ግጭት አጋጠመው። በእስልምና የመጀመሪያው ኹሉዕ የተፈጸመው በሱ ሚስት የተነሳ ነው። ኹሉዕ ማለት ምን ማለት ነው? አንድ ሴት ከባሏ
የጎደላት ነገር ሲኖር መህር የሰጣትን ብር ትመልስና ራሷ ትፈታዋለች እንጂ እሱ እስኪፈታትም አትጠብቅ። ነቢዩ ጋር ሄደች ሰለላሁ ዐለይሂ ወሰለም፣ ሽምግልና ሆኖ ማለት ነው። ምን አለቻቸው ለነቢዩ ሰለላሁ ዐለይሂ ወሰለም? በዲኑ ጉዳይ አይደለም አለች። ምክንያቱም በዲኑ ጉዳይ ምን ከእሱና ከአላህ ጋር ባለው ጀነት ተመስክሮለታል። እኔና እሱ ግን አብረን አንድ ትራስ ላይ ከዚህ በኋላ እንንተራስም አለች። ዑለማዎች ምንድን ነው የሚሉት? እጇን ሰብሮት ነበር ይላሉ መጥቶ። ከዚህ ምን እንይዛለን? ከጌታችን ጋር ያለን ግንኙነት ብቻውን አይደለም እኛን ምን የሚያደርገን ጥሩ ሰዎች የሚያስብለን። ስለዚህ ስነ ስርዓት ምኑ መሟላት አለበት? ከጌታችንም ጋር ጥሩ ግንኙነት፣ ከዛስ እኛ ዙሪያ ካሉት ከወላጆቻችን ይጀምራል። ከዛስ ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም መን አሐቁ ናሲ ቢሑስኒ ሰሐበቲ ተብለው ሲጠየቁ፣ ከባድ ጥያቄ ነው አይደለም? ጥያቄው ራሱ መን አሐቁ ናስ፣ ከሰዎች ሁሉ እዚህ ምድር ላይ ካሉት ማን ነው ይበልጥ ተገቢው ሰውዬ? ቢሑስኒ ላሳምርለት ዘንድ፣ ሰሐበቲ ማለት መልካምነቴን ላስውብለት ላሳምርለት ዘንድ ከሰዎች ሁሉ በላጩ ማን ነው? ኡሙ ካሉት እናት አሉት። እውነት ዓለም ላይ እናት ብቻ ናት ሰው? አስተማሪ አለ፣ አባት አለ፣ አጎት አለ፣ አክስት አለ። የእናት ግን ይስተካከላል? አይስተካከል። ሀከዳ ለሁሉም ሐቅ ቦታ ተቀምጦላቸዋል። ስለዚህ የሥነ ሥርዓት ጉዳይን አደራ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አብዛኛዎቹ ጀነት የሚገቡት ሰዎች ሥነ ሥርዓታቸው ያማሩ ናቸዋል። ስለዚህ አሁን ከተማማር ነው ይዘን ምን ማለት ነው? ከጌታቸው ከአላሁ ስብሓነሁ ወተዓላም ጋር አብረዋቸው ከሚኖሩት ከእናት ከአባቶቻቸው ከሚስቶቻቸው ከልጆቻቸው ጋር መልካም ስነ ምግባር ያላቸው ሰዎች ናቸው። ኸይር አልአኽላቁ ስነ ስርዓት፣ አልመሽሩዓቱ የተደነገገ የሆነው ሊኩሊ ሙስሊሚን ሁሉም ሙስሊም ሊያሟላው የሚገባው እኮ ብለው ሼኽ ምን ዘረዘሩ? ወሚን ሃዚህ አልአኽላቅ ከነዚህ ስነ ስርዓቶች ውስጥ እኮ አንደኛ አስድቁ እውነተኝነት፣ አስድቁ እውነተኝነት ማአላሂ ወማአል ኸልቅ አሁንም ማለት ነው ከአላህም ጋር እውነተኝነት። ለቂርአት ነው የመጣ ነው የእውነት ለቂርአት ነው ወይ የመጣ ነው የእውነት? ይሄን እናረጋግጥ። ስለዚህ ከአላህ ጋር ያለን ጉዳይ ጠቅላላ በምን የተሞላ ሊሆን ይገባዋል? በእውነተኝነት። ከሰዎች ጋር ስንኗኗርስ እውነትን እንጂ ላንናገር፣ እውነትን እንጂ ላንተገብር። ስለዚህ የመጀመሪያው ስነ ምግባር ምንድነው? አስድቁ እውነተኝነት። ሁለተኛ አልአማነቱ ታማኝነት። አላህ የሚፈልገው ቦታ ነው ልንገኝ የሚገባው። ተቅዋ ከተሰጡት ትርጉሞች ውስጥ አንዱ ምንድነው? ተቅዋ ከተሰጡት ትርጉሞች ውስጥ አንዱ ምንድነው? አላሁ ስብሓነሁ ወተዓላ የሚፈልገው ቦታ ልትገኝ፣ እሱ የማይፈልገው ቦታ ላትገኝ። ግልጽ ሆነላችሁ? አላህ የሚፈልጋቸው ቦታዎች ምንድን ናቸው? እሱ የምንታዘዝባቸውና ህይወታችንን የምንመራባቸው ስራ ቦታዎችን ይመስል። እሱ የማይፈልጋቸው ቦታ ላንገኝ። ለምሳሌ በስልክ ውስጥ አጅነቢ ከሆነች ሴት ጋር በውስጥ ላንጻጻፍ፣ ሌላ ትርፍ ወሬ ማይረባ ሰፈር ሄደን ላንሰራ፣ ቁማር ቦታ ላንገኝ። ሰዎች ባያዩንም ጌታ አላሁ ስብሓነሁ ወተዓላ ተመልካች ነው። ስለዚህ አልአማነቱ ታማኝነት በሁሉ ጉዳይ። ሶስተኛ አልዓፋፍ ጥብቅነት። አልዓፋፍ ጥብቅነት ምንን? ይኸው ነቢዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ረጅም ነገር መከሩት። መጀመሪያ ምን አሉት? ሙዓዝ ሆይ እወድሃለሁ አሉት በሌላ ሐዲስ። እዚህም ጋር ደግሞ ብዙ ምክሮች መከሩትና ከዛ ምን አሉት? ኩፍ አንከ ሃዛ፣ እቺን አደራህን ጠብቃት ያዛት ብለው በምልክትም አይደለም ወደ ምላስ የጠቆሙት። ሁለት ጣታቸውን አወጡና ምላሳቸውን የእሳቸውን ምላስ ቆንጥጠው አሳዩት። እቺን ያዛት አሉት። እሱ ምን አለ? በምላሳችን በምንናገረው ነው እንዴ የምንቀጣው አላቸው። የሰው ልጆችን ጀሃነም ውስጥ የሚደፋቸው ምላሳቸው ያጨደችው እንጂ ሌላ ምን አለ አሉት። እንደ ቀልድ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ፣ እንደ ቀልድ አንድ ያላህ ባሪያ ከምላሱ ውስጥ አንዲትን ንግግር ይናገራታል፣ ቦታም አይሰጣትም። ከምስራቅ እስከ ምዕራብ ያለው ርቀት ያህል ጀሃነም ውስጥ ይወረወራል አሉ። ስለዚህ አልዓፋፍ የመጀመሪያው ምንድነው? ጥብቅነት። ከምን? ከምላስ። ከዛስ ከዓይን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ በሌላ ሐዲታቸው? ማንኳኳት እኮ የተደረገው ዓይንን ለመጋረድ ነው አሉ። ገብቷቸዋል አሁን ያልኩት? ማንኳኳት የተደረገው የሰው በር ሄደን ምናንኳኳው ምን ለማድረግ ነው?
አይንን ለመጋረድ ነው። ስለዚህ አሉ ቤታችሁን ሲያንኳኳ አንድ ሰው በቀዳዳ እንዲህ አጮልቆ ማን አለ ምን የለም ብሎ የሚያይ ሰው ከሆነ አይኑን በጦር ውጉት አሉ። የሰው ቤት ላይ እንዲህ ተንጠልጥሎ የሰው ቤት ውስጥ ምን እየተካሄደ እንደሆነ የዛ ሰውዬ ሚስት ቤቷ ውስጥ ፀጉሯን ተገልጣ እንደ ልቧ እየሆነች ሊሆን ይችላል አይችልም። እንዲህ ብሎ ወደ ሰው ቤት አይን የሚያይን ሰው ምን አድርጉት አሉ? አይኑን በጦር ውጉት አትጠየቁም አሉ። ከኛ የሚጠበቀው ምንድነው? ኳኳኳ ብቻ ኳኳኳ። ከከፈቱልህ ካልከፈቱልህ ይመጣል እዚሁ 3 ጊዜ ካንኳኳ በኋላ ወደ ጀርባህ ዞረ መሄድ ነው። ስለዚህ አይናችን ራሱ ምን ያስፈልገዋል? ወደ ሰው ቤት አጮልቆ ማየትም ይሁን ለኛ ወዳልተፈቀዱልን ነገሮች አይናችንን አማትረን ማየት የቂያማ ቀን ያስከፍለናል። ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሱሐባ ጠየቃቸው ምን ሲል النظر الفجاءة አንድ ጊዜ አጅነቢ ሴትን ስለማየት እሳቸው ምን አሉት? አስሪፍ በሰሪክ እይታህን ወዲያው ንቀል አሉት። አባስ የሚባለው የአባስ ልጅ ደግሞ ፈድል የሚባለው አባስ ማን ነው? አጎታቸው ማለት ነው። ፈድል የሚባል የመጀመሪያ ልጅ አለው። በሱ ነው ኩንያው። ፈድል በጣም ቆንጆ ሰው ነበር ይባላል። ከሳቸው ጋር ይዘውት እየሄዱ የሆነች ሴት ስለ ሐጅ ጥያቄ ልጠይቅ መጣች። እሱም አያት፣ እሷም አየችው። ነብዩ ግን ምን አደረጉ ሰለላሁ ዐለይሂ ወሰለም? እሷ ጥያቄ እየጠየቀቻቸው እጃቸውን ጉንጩ ላይ አድርገው ፊቱን አዞሩበት። ምን እንዳያረግ? ሴቷን በጭራሽ እንዳያያት። ለምን? ይሄን በር ከከፈትነው በኋላ ነው ችግር የሚመጣው። ይሄን ጆሮ ከከፈትነው በኋላ ነው። ስለዚህ ምን አየን ማለት ነው? እስካሁን አንደኛ ምላስን መጠበቅ፣ ሁለተኛ አይንን መጠበቅ፣ ሶስተኛ ጆሮን መጠበቅ። ይሄ ራሱ ከስነ ስርዓት ውስጥ ነው። አራተኛ አልሐያኡ ሐፍረት፣ አላህንም ማፈር ፍጡራንንም ማፈር። ኢዛ ለም ተስተሒ ፈስናዕ ማሽእት። አላህን ማታፈር ከሆነ ፍጡራንን ማታፈር ከሆነ የፈለከውን ስራ። ለዛ ነው ወደ ቅያማ እየተጠጋን ስንሄድ ሐፍረት ይነሳል። አላህ ይጠብቀንና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዝሙት ይስፋፋል አሉ። በአደባባይ ላይ ዝሙት ይሰራል አሉ። በዛ ዘመን ዝሙትን ማስቆም ካለመቻሉ የተነሳ በልቡ ውስጥ ኢማን ያለችው ሰው ምን ያደርጋል አሉ? ይሄድና እባካችሁ እዚህ በአደባባይ ፊት ከምትሰሩት ዞር ብላችሁ ብትሰሩት አይሻልም ወይ ማለት እንጂ የሚችለው ተው ማለት የማይችልበት ሐፍረት የሚነሳበት ወቅት ላይ እንደርሳለን። አላህ ነጃ ይበለን። አላህ ነጃ ይበለን። አላህንም ልናፈር ይገባናል፣ ሰዎችንም ልናፈር ይገባናል። ምክንያቱም ሐፍረት ማለት እንዲሁ የሰው ልጆች ተላብሰውት አላህ አላብሶ የፈጠራቸው ባህሪ ነው። ከጊዜ በኋላ ነው የተሸረሸረው። ይሄ አይናውጣነት የሚባለው ነገር ኮንፊደንስ በሚል ስም መጥቶ በአደባባይ ለምሳሌ 20 ሺህ ሰው 100 ሺህ ሰው ባለበት ቦታ ስለ አላህ ስትናገር ልታፍር አይገባህም። ለምን? የቂያማም ቀን ፍጡራን ሁሉ በተሰበሰቡበት ራቁታችንን ስለምንቀሰቀስ አይደል? ዛሬ ግን ብዙ ሰዎች ያሉበት ቦታ ወጥቶ አላህን ማመጽ፣ ማይክ ይዞ መጨፈር፣ ከእስልምና የሚያስወጡ ንግግሮችን መናገር በሚዲያ ምን ተደርጎ ተወስዷል? ቁም ነገር ተደርጎ ተወስዷል። አላህ ነጃ ይበለን። ስለዚህ አልሐያ አራተኛ ሐፍረት ያለው ሰው መሆን። አምስተኛ አሸጃአቱ ጀግንነት። አሸጃአቱ ጀግንነት፣ ጀግና ልንሆን ነው የሚገባል። ስድስተኛ አልከረም ቸርነት። ገንዘብ በገንዘብነት የምታምረው ምን ስትሆን ነው? በአላህ መንገድ ላይ ስትወጣ ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ፍየል አረዱ። ምን ሊያደርጓት? ሊሰድቋት። ከዛ ለአይሻ ምን አሏት? ከፍየሉ ምን ቀረ አሏት። የእሷ መልስ ምን ሆነ? እንዲህ አይነቱ ስጋ ቀርቷል አለቻቸው። የእሳቸው መልስ ምን ሆነ? የሰጠነውን የቀረው አሏት። ለየት? ለአኼራ የተቀመጠው የቀረው እኮ የሰጠነው ነው። ይሄኛውማ ገና ቀሪ ያልሆነልንም ለአኼራ ትራፊ የሆነው ይሄኛው ነው አሏት። ልክ እንደዚሁ አንድ ግለሰብ መጣ። በሁለት ሸለቆዎች መካከል የነበሩ በግና ፍየሎች ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለምን ስጡኝ ብሎ መጣ። እሳቸው ምን አሉት? በዚህ በሁለት ሸለቆዎች መሃል ያለውን ውሰድ አሉት። ቀጥታ ወደ ጎሳዎቹ እየሄደ ምን አለ? እስልምናን ተቀበሉ፣ ድህነትን የማይፈራ ነብይ ነው ነብዩ ሙሐመድ ማለት አለ ሰለላሁ ዐለይሂ ወሰለም። ስለዚህ ቸርነት የመመገለጫ ነው፣ የትክክለኛ ስነ ስርዓት መገለጫ ነው። ቋጣሪነት ለራሴ ብቻ ማለት ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? ፊ ሐዲት አልቁድስ አላሁ ሱብሓነሁ ወተዓላ ምን ይላል አሉ? በየቀኑ 2 መላእክቶች ወደዚህ ምድር ይወርዳሉ። አንደኛው አላህን እንዲህ ሲል ይለምነዋል፣ አላሁ ሱብሓነሁ ወተዓላ ሆይ ለሰጪ ስጠው። ሁለተኛው መላኢካ ደግሞ ምን ይላል? አላህ ሆይ ንፉግ የሆነን ሰው አንተ ራሱ ንጠቀው ውሰድበት ይላል። ኸይር። ሰባተኛ አልወፋ ቃልን መሙላት። ወፋ ማለት
ቃልን መሙላት። ቃል ከገባን በኋላ በዛች ቃል ኪዳን መገኘት አላህም ያግዘናል። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ብድርን ከሰው ሲበደር አሉ፣ ድገሙልኝ፣ ብድርን ከሰው ሲበደር የሱ ንያ ልቡ ውስጥ ያለው ይሄንን ገንዘብ እከፍላለሁ ብሎ ከሆነ አላህ ራሱ ያስከፍለዋል። ከሰዎች ግን ብድር ሲወስድ አታልላቸዋለሁ፣ አልመልስላቸው፣ አሰቃያቸዋለሁ ብሎ ከሆነ ገንዘቡንም አላህ ያጠፋዋል፣ ሰውየውንም መጥፊያ ያደርግለታል። ስለዚህ የሰው ልጆች ስንትና ስንት ሰዎች አሉ በቃላቸው ተገኝተው ቃላቸው አላህ ራሱ የሞላላቸው። ከኛ የሚጠበቀው ምንድነው? ባልነው ቃል መሰረት ይሄን አላህ ያግዘኝ እንዲህ ላረግ ብሎ ቃል መሙላት፣ ያቺን ቃል ሊለውጡ አለመሞከር፣ አላህ ራሱ ረዳት ይሆናል። ለዚህ ሌላ ምሳሌያችን ዙበይር የሚባል ሷሃባ ነበረ ረዲየላሁ ዐንሁ። 10 በጀነት ከተበሰሩት ውስጥ ነው። ብዙ ዕዳ ነበረበት ሲሞት፣ ሚስቶችም ነበሩት። ለልጁ ለአብደላህ ምን ይለዋል? ልጄ ሆይ ዕዳዬን አደራ እንድትከፍልልኝ። አያችኋል፣ ዕዳ እንዳለበት አመነ፣ አልደበቀም። አደራ ልጄ ሆይ ዕዳዬን እንድትከፍልልኝ፣ የሰው ዕዳ መከፈል ስላለበት ምን አለው? ዕዳዬን በምትከፍልበት ሰዓት ከተቸገርክ የዙበይር ጌታ ሆይ እርዳኝ በለው፣ ጌታዬ ይረዳሃል። በዚህ ደረጃ ሰዎች አላህ የእሱ እርዳታ ከነሱ ጋር እንደሆነ ተማምነው እነሱ ቃላቸውን እስካላፈረሱ ድረስ የተንቀሳቀሱ ሰዎች ነበሩ። ኸይበር ላይ የደረሰው ምን ነበረ? መሬት ነበር። ያንን መሬት ሲሸጠው በሚሊዮኖች ሸጠው፣ ዕዳውን ከፍሎ ልጅ ማለት ነው። ይሄ መልካም ልጅ ለሚስቶቹ ጠቅላላ የሚገባቸውን ሰጥቶ ሀከዛ። አሁን ችግሩ ምንድን ነው? እኛ ዱንያ ያታልለንና ተውባክ ምን ይባላል? እንዲያውም በአባባል ወይ አበዳሪ ወይ ተበዳሪ ይሞታሉ ይላሉ። ምን ማለት ነው? ሞተን እኮ እንቀሰቀሳለን። እንዴት ሰው ሞቶ መቀስቀስን ይረሳል? የብድር ነገር ቀላል አለመሆኑን ማወቅ የፈለገ ሰው ነቢዩ ሰለላሁ ዐለይሂ ወሰለም የሞተ የሶሃባ ሬሳ መጣላቸው። የሞተ የማን የሶሃባ። ሶሃባዎች ደረጃቸው ትልቅ ነው አይደለም? ሶሃባን የሚያክል ደረጃ ተለግሰው የሰው ዕዳ ስላለባቸው ግን ሬሳቸው ሲመጣላቸው ነቢዩ ምን አሉ? የሰው ዕዳ አለበት አሉ። አዎ ሲባሉ እኔ አልሰግድበትም አሉ። ከባድ ነው አይደለም? ስለዚህ አልወፋ ቃልን መሙላት። 8ኛ ሑስኑል ጂዋር ለጎረቤቶች መልካም ሰዎች መሆን። ሑስኑ ያማሩ ሰዎች መሆን፣ አልጂዋር ለጎረቤቶቻችን በጣም መልካም ሰዎች መሆን። ይህ ሁሉ ከስነ ስርዓት ውስጥ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል በጣም ደጋገመብኝ የጎረቤትን ጉዳይ አደራ በማለት ሐታ ظننቱ እስክገምት ድረስ ሰይወሪቱ ጎረቤት እኮ አንተ ብትሞት ያንተን ይወርሳል ይለኛል ብዬ እስክገምት ድረስ አደራህን የጎረቤትን ነገር እያለ ጨማመረብኝ። ስለዚህ ከኛ ምን ይጠበቃል? በጎረቤቶቻችን ጉዳይ መልካም ሰዎች መሆን ከኛ ይጠበቃል። 9ኛ ሙሳዓደቱ ማገዝ መርዳት። ሙሳዓዳ ማለት ማገዝ መርዳት ማለት ነው። ዘዊል ሓጀቲ የጉዳይ ባለቤቶችን መርዳት። አንዱ ሰውዬ ለምሳሌ እጁ አይረዳውም፣ አንድ እጁ ደካማ ነው፣ ዕቃ ሊያነሳ ወይ በከዘራ ነው የሚሄደው። አንዱ ሰውዬ ወይ እግሩ ደግሞ በሽተኛ ነው። አንዱ ሰውዬ ደሃ ነው። አንዷ ሴትዮ ብቻዋን ነው ልጆቿ የምታሳድገው። አንዱ ሰውዬ ሚስቱ ሞታበት የሚያበስልለትም የለም። ሀከዛ እኛ የሰው ልጆችን የሆኑ ጸጋዎች ከእያንዳንዳችን ላይ አላህ ወስዷል አልወሰድም? አንዳንዱ ሰው ገንዘብ ይሰጠዋል፣ የሚያማክረው ሰው ግን ይፈልጋል። ሙስሊሞች ያንተን እርዳታ በሚፈልጉበት ቦታ በጠቅላላ አላህ ለአንተ የሰጠህን አቅምህ በቻለው መጠን ምን ማድረግ? እነሱን ማገዝ። ሙሳዓደቱ ማገዝ፣ ዘዊል ሓጀቲ የጉዳይ ባለቤቶችን፣ ሐስበል መቅዲረቲ ማለት አቅምህ የቻለውን ልክ። መቅዲራ ምንድን ነው? አቅም የቻለውን ልክ። ሐስበ የቻልከውን ያህል፣ አልመቅዲራ አቅምህ የቻለውን ያህል። 10ኛ አነዛሃቱ መጽዳዳት። ጽዳት ለሁለት ይከፈላል። እየሰፋ ነው አይደል? እያንዳንዱ ነገር የሚሄደው አይደል? ጽዳት ለሁለት ይከፈላል። ምናዊና ምናዊ፣ ውስጣዊና ውጫዊ። ከምንም በላይ ምን ይቀደማል? ውስጣዊ ጽዳት። ውስጣዊ ጽዳት ከምን? ከክህደት፣ ከንፍቅና፣ ከጥርጣሬ፣ ከአስመሳይነት፣ አላህ ከሚጠላው በጠቅላላ ከዩልኝ፣ ከይስሙልኝ፣ ከምቀኝነት አሉ ከሚባሉ ቆሻሻ ባህሪዎች ውስጣችንን ማጽዳት።
ውስጣችን ከጸዳ በኋላ እላያችንም ደግሞ አላህ እንዲጸዳ አዟል በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት። በሳምንት ውስጥ እኮ አንድ ሙስሊም አንድ ቀን ልትኖረው ይገባል ቢያንስ ማለት ነው። መላ ሰውነቱም ይታጠብባት ቀን ነው። ምክንያቱም እኛ ሰዎች ስንባል የሆኑ ቦታዎች አሉ ከአካላቶቻችን በተለይ ደግሞ ምንም የሆኑ በህይወት እያለ የሚሸቱ። ቁጥር 1 የሰው ልጅ አፉ ይሸታል፣ የአፉን ንጽህና ካልጠበቀ። ሁለተኛ ብብቱ ይሸታል፣ የብብቱን ንጽህና ካልጠበቀ። ሶስተኛ ብልቱ አካባቢ ይሸታል፣ የብልቱን ንጽህና ካልጠበቀ። እንዴት አድርጎ? በሌሎች ሐዲሶች መጥቷል። 40 ቀን እንዳይሞላችሁ ምን በማድረግ ላይ? ጥፍራችሁን ሳትቆርጡ የብብታችሁን፣ የብልታችሁን፣ የቀድሞ ቀመሳችሁን ፀጉሮች ሳትቆርጡ ተባል። እነዚህ ፀጉሮች በጸዱ ቁጥር ላበት ቢመጣ እንኳን ምኑ ይቀንሳል? ሽታው ይቀንሳል። ፀጉሮቹ እያሉ ግን ለምሳሌ አንድ ሰው የብብቱ ፀጉር ኖሮ ላበት ቢያልበው አጠገቡ ሰው ሊቀመጥ አይችልም። አይደለም ጓደኛዬ ብለህ ልታቅፈው ቀርቶ የቁም እስር ነው የምታደርገው። እሱን አቅፈ ማለት ነው። ታይምቶ ግልጽ ነው አይደለ? የእግር ሽታ መጥፋት አለበት። የእግር ሽታ ሀከዛ ልክ እንደዚህ። ስለዚህ አነዛሃቱ ንጽህና መጽዳት ከምን አንኩሊ ከሁሉም መሐረም አላህ ከጠላው በጠቅላላ መጽዳት። ከውስጥ ቅድም የጠቀስናቸው ከላይ እነማንን ይመስል? ከዝሙት መጽዳት። ዝሙት ማለት ከትዳር በፊት የሚደረግ የግብረ ስጋ ግንኙነት፣ መጥፎ ነገርን ከመመልከት መጽዳዳት፣ ከሐሜት መጽዳት፣ ሰውነትን ከማቆሸሽ መጽዳት፣ አላህ ከጠላቸው ነገሮች ሁሉ መጽዳት። ወገይሪ ዛሊከ የመሳሰሉት እኮ ከላይ አሁን ስንት ነጥብ ጠቀስን? 10 ነጥቦች ስነ ስርዓት ውስጥ የሚገቡ ሚነል አኽላቂ ከስነ ስርዓት እኮ የተጠቀሱ አሉ። አለቲ ደለ አልኪታቡ ወሱና ቁርአንና ሐዲት የጠቆማቸውን ስነ ስርዓቶች በጠቅላላ አላ መሽሩዕየቲሃ በተደነገጉት መልክ እኮ ልንላበሳቸው ይገባል። በተደነገጉት መልክ ልንላወሳቸው ይገባል። አሁን ዝም ብዬ አይኔን ልጨፍንና ባሪቾ አልኩኝ፣ ገጣጣው አልኩኝ፣ ገንቦራስ አልኩኝ፣ ሸፎ አልኩኝ፣ አጭሬ አልኩኝ፣ ፓስታው አልኩኝ። ይሄ እርስ በርስ እናንተ ምን የምታደርጉት ሊሆን ይችላል፣ የምትጠራሩበት ሊሆን ይችላል። እነዚህ ባህሪዎች እርስ በእርስ ውዴታን ይጨምራሉ ወይስ ጥላቻን ይጨምራሉ? መልሱልኝ እናንተ። ጥላቻን ይጨምራሉ። ያውም እዚህ እናንተ አልহামዱሊላህ የዲን ትምህርት ለአመት ለ2 ዓመት አላህ ወፍቃችሁ ስለምትማሩ ለአላህ ስትሉ አፉ ትሉታላችሁ። የዲን ዕውቀት የሌለበትን ቦታ ውሰዱት። ትምህርት ቤት ውስጥ አንዱ ልጅ ለምሳሌ ወይ ሲሄድ ወይ በተፈጥሮ ጭንቅላቱ ተለቅ ያለ ሊሆን ይችላል። ትምህርት ቤት ውስጥ አንዱ ይተርበዋል፣ ገንቦ ምናምን ይሉታል። እኔ ትምህርት ቤት አልሄድም፣ ከዚህ በኋላ እንዲህ አልልም። እነዚህ ሁሉ ቆሻሻ ነገሮች ምን መደረግ አለባቸው? ከኛ ህይወት ላይ መነሳት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰው ለማሳቅ ብሎ የዋሸ ሰው እንደ ውሸት እንደሚወሰድበት ተናግረዋል አልተናገሩም? ተናግረዋል። ፈከይፈ ዘለህ የሰውን መብት ነክተህ ሰው ላይ ወጥተህ እንደገና ማንን ነው እያነወረ ያለው? አንድ ሰው ለምሳሌ እኮ ባሪያ ነው አለ፣ ጥቁር ነው፣ ጢንዚዛ ነው አለ። ሐቂቀተን ማንን ነው እየነካ ያለው? አልኻሊቅ ጥቁር አድርጎ የፈጠረው እየተናገረው ነው ያለው። ምክንያቱም ጥቁር፣ ቀይ፣ አጭር፣ ረጅም አድርጎ የፈጠረው ማን ነው? ሁሉን የፈጠረ አላህ። ስለዚህ ነተአደብ ማአላህ ወማአ አልኸልቅ ከአላህም ጋር ከፍጡራንም ጋር ያለን ስነ ስርዓት ይስተካከለ። ሁለተኛ ነጥብ አዳቡ ሩኩብ መጓጓዣ ላይ ስንወጣና ወደ ሌላ አገር ስንሄድ በምን መልክ መሄድ አለብን? አንደኛ ኢዛ አረድተ በፈለክ ጊዜ አንተርከበ ልትሳፈር አየዳበቲን ማንኛውንም መጓጓዣ ከሰያረቲ መኪናን ይመስል አዊል ሒሳኒ ፈረስን ይመስል አዊ ሰፊነቲ መርከብን ይመስል አዊ ጠያረቲ አውሮፕላንን ይመስል ተቁል ትላለህ እኮ ስትሳፈርበት ቢስሚላህ በአላህ ስም፣ አልሐምዱሊላህ ምስጋና ሁሉ በጠቅላላ ለዓለማቱ ጌታ አላህ ነው። ሱብሓነ ለዚ ጥራቻ ይገባው ያ ጌታ፣ ሱብሓን ጥራቻ ይገባው፣ አለዚ ያ የተከበረ ጌታ፣ ሰኸረ ያገራልን፣ ለና ለኛ ያገራልን፣ ሃዛ ይህንን መጓጓዣ ለኛ ገር ያደረገልን ጌታ
ጥራቻ ይገባው። ወማ ኩና እኛ እኮ አልነበርንም፣ ወማ ኩና እኛ እኮ አልነበርንም፣ ለሁ ለዚህ መጓጓዣ ሙቅሪኒን ቻዮች አልነበርንም እኮ በራሳችን ኃይልም ጥበብም የለንም። መርከቡንም ማስጓዝ ይሁን አውሮፕላኑን ማስጓዝ ባንተው ቢሆን እንጂ። ወኢና እኛ እኮ ኢላ ረቢና ወደ ጌታችን ለሙንቀሊቡን ተመላሾች ነን። ጥሩ። ሁለተኛ ነጥብ በጉዞ ላይ ምን መደረግ አለበት? ሐፊዝ ጠብቅ፣ አለ ኒዛም ስነ ስርዓቱን ጠብቅ። ከዚህ ሰዓት እስከዚህ ሰዓት አውሮፕላን ላይ የሚወጣበት ነው። ቤልትህን ልበስ ስትባል ቤልትህን መልበስ። አውሮፕላን ለምሳሌ ቀበቶውን ካለበስክ የአውሮፕላን ፍጥነቱ አደገኛ ነው አይደለም? እዛ ዕቃ ክፍል ልትወረወር ትችላለህ። ልበስ ስትባል ህጉን ማክበር። ሐፊዝ ጠብቅ፣ አለ ኒዛሚ የጉዞን ስርዓት። ወጅሊስ ቁጭ በል፣ ፊ አደቢን በስነ ስርዓት ደግሞ ቁጭ በል። ወላ ቱዛሒም አትገፋፋ ወይም አትግፋ። አሐደን አንድንም ተጓዥ አትግፋ። ሶስተኛ ላ ቱልቂ አትጣል፣ ሸይአን አንድንም ነገር አትጣል። ሚነል ሙህመላቲ እዛ ትራንስፖርት ውስጥ መኪና ውስጥ ይሁን አውሮፕላን ውስጥ የበላህ የጠጣኸውን ትርፍራፊ። አልሙህመላት ማለት ትርፍራፊ። ዳኺለ ሰያራ መኪና ውስጥ አውሮፕላን ውስጥ ምናምን ውስጥ ቆሻሻህን አትጣል። ቆሻሻ መጣያ ቦታ ስላለ እዛ ወስደህ ጣል። አራተኛ ላተንዚል እንዳትወርድ፣ ሚነ ሰያረቲ ከመኪና ወይ ከአውሮፕላን፣ አትናአ ሰይሪሃ እየሄደች ባለችበት ሰዓት ውረድ ሳትባል እንዳትወርድ። ምክንያቱም አደጋ ላይ ትወድቃለህ አትወድቅ። መኪና እየሄደ ዘለ ብትወጣ ትከሰከሳለህ፣ ትወድቃለህ አይደል? ከዛ አላህ ምን ወላ ተቅቱሉ አንፉሰኩም ነፍሶቻችሁ እንዳታጠፉ ብሎ አላህ ስላዘዘ። ጥሩ በል ይልቁንም ሁን ኢንተዚር ጠብቅ፣ ሐታ ተተወቀፍ ተማመን መኪናው ወይ አውሮፕላኑ ሙሉ ለሙሉ እስኪቆም ድረስ ምን አታድርግ አትንቀሳቀስ። አምስተኛ ላ ቱኽሪጅ አትውጣ፣ ላ ቱኽሪጅ አታውጣ፣ ረእሰክ ጭንቅላትህን አታውጣ፣ ሚን ናፊዘቲ ሰያራ በመኪናው ክፍት መስኮት እንዲህ ብለህ ጭንቅላትህን አታውጣ ወይ እጅህን አታውጣ። ለምን? ከዚህ በኩል ብቻ ነው እንደ መኪና የሚሄደው? ከዛ በኩል ሲመጣል አይመጣም? አንዳንዴ መኪናዎች አይታችሁ እንደሆነ በጣም አጠገብ ለአጠገብ ነው አይደል የሚተላለፉት? ከዛ የመጣው መኪና ልጦህ ቢሄድ ነብስህን አጠፋህ ተብለህ የምትጠየቀው ማነህ? ራስህ ነህ። ስለዚህ በመስታወት ውስጥ መስኮት ላይ አንገትህን አታውጣ። ይሄ የጉዞ ምንድን ነው? የጉዞ ስነ ስርዓት ነው። ሶስተኛ አርዕስት አዳቡ ጣዓም ምግብ ስንበላ በምን መልክ እንብላ? ከምግብ ጋር ያለን ስነ ስርዓት ምን ይምሰለ? ተቁሉ ትላለህ እኮ ምግብ ልትበላ ስትል ቢስሚላህ በአላህ ስም ብለህ ትጀምራለህ። ሁለተኛ ነጥብ ኩል ቢየሚኒክ በቀኝ እጅህ ትበላለህ። ሊአነ ሸይጣን ምክንያቱም ሰይጣን የእኩሉ ቢሽማል በግራ እጁ ነውና የሚበላው። ነቢዩ ደግሞ ምን ብለዋል? ሰይጣን በግራ እጁ ይበላል፣ በግራ እጁ ይጠጣል። እናንተ እንደሱ እንዳትሆኑ በቀኝ እጃችሁ ብሉ፣ በቀኝ እጃችሁ ጠጡ ስላሉ። ሶስተኛ ኩል ብላ ሚማ አማመክ እፊት ለፊትህ ያለውን ወሚማ የሊክ አጠገብህ ያለውንም ብላ። ኩል ብላ ሚማ አማመክ ፊት ለፊትህ ያለውን ወሚማ የሊክ አጠገብህ ያለውን። ይሄ ምን አይነት ምግብ ከሆነ ብቻ ነው? ለምሳሌ እንጀራ ይዘረጋል፣ መሃል ላይ ሽሮ ካለ ሁሉ ሰው እጁ ከሱ ቦታ ጀምሮ እየገፋ ሲሄድ ካርታው ይጸዳል አይደል? አይዋ ትሪው ማለት ነው። የተለያየ ምግብ ከሆነስ እዛ ጋር ጎመን አለ፣ እዚህ ጋር ሽሮ አለ፣ እዚህ ጋር ሩዝ አለ፣ እዚህ ጋር ክትፎ አለ። ሁሉም ሰው እጁን ትሪው ላይ ምን ማድረግ ይችላል? የተለያየ ቦታ መንካት ይችላል። ወላ ተተዓዳ አትሻገር፣ ማ አማመ ገይሪክ ካንተ ፊት ለፊት ውጭ ወዳሉት ሰዎች ተመሳሳይ ምግብ ከሆነ የሰው ፊት እየሄድክ እንዳትበላ። አራተኛ ላተዒብ በፍጹም እንዳታነውር፣ ላተዒብ በፍጹም እንዳታነውር ማቁዲመ የቀረበውን ለክ ለአንተ የቀረበልህን ምግብ ምን ጣዓሚን ከምግብ በኩል የቀረበልህን በፍጹም እንዳታነውር። የሰው ልጆች ሁሉ አለቃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምግብ ሲቀርብላቸው አንድም ቀን
አነውረው አያውቁም። ካነ ነበሩ ኢደሽተሃ ከፈለጉት ምግቡን አከለህ ይበሉታል። ወኢላ ካልሆነስ ተረከህ ይተውታል፣ ዝም ይላሉ እንጂ ምን አይሉ ነበር እሳቸው? አንቺ እኮ ምግብሽ አይጣፍጥም፣ አንቺኛዋ እኮ ጨው ታበዣለሽ፣ አንቺኛዋ እኮ እንዲት ያለሽ ብለው ሴት የሚናገሩ በፍጹም አልነበሩም። የቤቱ አባወራ በዚህ ደረጃ ካልተፈቀደለት የቤቱ ነዋሪ ጎረምሶች ደግሞ የቀረበላቸውን ብቻ መብላት ነው አይደለም የሚጠበቅባቸው? ነው አይደለም? ከተስማማህ ትበላለህ፣ ካልተስማማህ ምን ታደርጋለህ? እጅን ትሰበስባለህ እንጂ በሸሪዓችን ሴቶች ለፍተው የሰሩትን ማድረግ አይቻልም። ምላስ አውጥቶ ያንን ምግብ ማነወር አይቻልም። ይኸው ሀከዛ። አምስተኛ እኽሲል ታጠብ፣ የደክ እጅህን ጀይድን አሳምረህ ታጠብ። ቀብለ አን ተእኩል ከመብላትህ በፊት እጅህን በደንብ ጠበው። ስድስተኛ ላ ተንፉኽ ኡፍ ብለህ አትተንፍስበት። ፊት ጣዓሚ ምግቡ ላይ፣ ሳኺን ትኩስ የሆነ ምግብ ላይ፣ ትኩስ የሆነ መጠጥ ላይ፣ እቃው ላይ እፍ እያልክ አትተንፍስበት። እስኪ በርድልህ ድረስ ጠብቀ። ይህም የምግብ ስነ ስርዓት ነው። ሰባተኛ ኢዛ ነሲተ ከረሳህ አንተዝኩረ ላህ አይ አንተዝኩረ ኢስመላህ ያላህን ስም ሳታወሳ ቢስሚላሂ ሳትል ከነበር ምግቡን የጀመርከው ፊ አወል ጣዓም ምግቡን ስትጀምር ፈቁል በል ቢስሚላህ በአላህ ስም አወሊሂ የመጀመሪያ ወአኺሪህ የመጨረሻም በልና የመጀመሪያውን ያጣጣልሃል እስከ ምግቡ መጨረሻ ድረስም ያላህን በረከት ያስገኝልሃል። ስምንተኛ ቁል በል ባዕደል ኢንቲሃኢ ከጨረስክ በኋላ ሚን ጣዓም በልተህ ከጨረስክ በኋላ በል ምን በል አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። ንቃ አለዚ እሱ አላህ አጥዓመኒ አበላኝ እኮ ሃዛ እቼ የበላኋትን ምግብ ወረዘቀኒህ ለገሰኝም ሰየሰኝም ሚን ገይሪ ያለ ሐውሊ ያለ ብልሃቴ ሚኒ ከኔ የሆነች ብልሃት ሳትኖር ወላ ቁዋ ከኔ የሆነችም ኃይል ሳትኖር። ይሄ ወደ ምን ይመልሳችኋል? አላህ ምን አለ? የእህልን አበቃቀል አስመልክቶ አአንቱም ተዝራዑነሁ አምነህኑ አዛሪዑን እናንተ ስንዴና ገብሱን ጤፉን ሌሎችንም አትክልቶች መሬት ውስጥ ስትከቱ እንደ ሰበብ አድርጉ አልኳችሁ እንጂ እናንተ ናችሁ አብቃዮቹ ወይስ እኛ? አለ። ማነው አብቃዩ? ከሰማይ ዝናብ የሚያዘንበው ከምድር ላይ ፋሊቁል ሀቢ ወነዋ አዝርትና ፍራፍሬዎችን ፍልቅቅ አድርጎ ከመሬት ውስጥ የሚያወጣው ማን ነው? አላህ ነው። ስለዚህ እኛ ዳኢመን ላቡድ አነሽኩሩላህ ወላ ነክፉሩ ቢሂ ዘውትር ልናወድሰው ልናመሰግነው በሱም ላይ ላንክድና ላናስተባብል ነው የሚገባው። ጥሩ አራተኛ ርዕሳችን ላይ ደረስን መሰለኝ አይደል? አዳቡል መጅሊስ የመቀማመጥ ስነ ስርዓት ምን ይመስላል? አዳቡ አልመጅሊስ የመቀማመጥ ስርዓት ምን ይመስላል? ሰውና ቦታን ይጠቁማል። መጅሊስ የሚለው ምን አድርጉልኝ? ሁለት ቅርንጫፎች አውጡና አዳቡ ማዕል ኸልቅ አዳቡ አልመካን ከፍጡራን ጋር በምን መልክ ነው መቀማመጥ ጓደኛ አድርገን መያዝ የሚጠበቅብን? አንድ ሁለተኛ የት የት ቦታ ነው መገኘት የሚጠበቅብን? አንድ ሰው ለምሳሌ መጠጥ ቤት ገብቶ ዋናው በንያ ነው። እንዲህ አይነት ቦታዎች አሁን ከምንፈራባቸው ነገሮች ውስጥ ለመሄድ በምን የተነሳ ነው? ባንጠጣ ምን ባንል እንኳን ሸሪዓው ከልክሎናል አይደል? ከልክሎናል እንዲህ አይነት ቦታ እንዳንሄድ። ግን በዛው ምን ስለምንፈራ ነው ከመጥፎ ቦታ እየተቆጠብን ያለ ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? የሰው ልጅ በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ይቀሰቀሳል። መጠጥ ቤት ውስጥ ሆነ ሞት ቢመጣ፣ መጥፎ ቦታ ሆነ አንተ ባትሰራው እንኳን ሞት ቢመጣ ስትቀሰቀስ በዛ ሁኔታ ነው አይደል የምትቀሰቀሰው? ስለዚህ ስንቀሰቀስ ራሱ አቀሳቀሳችን ምን እንዲሆንልን ነው የምንመኘው? አላህ በሚወደው መልኩ። ስለዚህ እነማን ጋር ነው አብረን መቀማመጥ ያለብን? አንድ ምን ምን አይነት ቦታዎች ነው ደግሞ መቀመጥ ያለብን? ከቦታ ብንወስድ ለምሳሌ ይሄ ጆተኒ ቤት፣ ፑል ቤት፣ ካርታ፣ ጁቴ፣ ቁማር መጫወቻ፣ ቤቲንግ እነዚህና የመሳሰሉት ቦታዎች ላይ እንድንገኝ ታዘናል በሸሪያ። በል እንዲያውም እነዚህ ሙስሊም የሆነ ሰው ጠቅላላ ሊሸሽ ሊርቃቸው የሚገባው እነ ፊልም ቤት፣ እነ ዳንስ ቤት የመሳሰሉት ቦታዎች የሙስሊምን ህይወት የሚያበላሹ ናቸው አይደሉም? እነ ጫት ቤት፣ እነ መጠጥ ቤት፣ እነ ሐሺሽ ቤት፣ እነ ሺሻ ቤት። ስለዚህ ከቦታ ራሱ
ምንርቃቸው ቦታዎች አሉ። ስለዚህ ቦታችን በምን ብቻ ተገደበች ማለት ነው? የወላጆቻችን ቤት፣ የዘመዶቻችን ቤት፣ ትምህርት ቤታችን፣ መድረሳዎቻችን፣ መስጂዳችን፣ ስፖርት ምንሰራበት ቦታ ካለ የስፖርት ቦታችን 4 ነጥብ። ከዛ ውጭ አደጋ ነው። ሁለተኛ ከማን ጋር ነው ጓደኛ መሆን ያለብን? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ያእኩል ጣዓመክ ኢላ ተቀያሉ። ያንተን ሳንቲምህን አውጥተህ ስትገባበዝ፣ ስታበላ፣ ስታጠጣ አላህን ፈሪ የሆነ ሰው እንጂ ካንተ ሳንቲም እንዳይበላ። ስለዚህ ጓደኞቻችን ምን መሆን አለባቸው? አላህ የሚፈሩ መሆን አለባቸው። ሳንቲማችንን አንስተን ለነማን አንሰጥም? እንደሚቅሙ ለምናቃቸው፣ እንደሚያጨሱ ለምናቃቸው፣ ሺሻ እንደሚወስዱ ለምናቃቸው ሰዎች ተርበዋል እንኳን ካል ምግብ እናበላቸዋለን እንጂ ምን አይሰጥም? ሳንቲማችን አይሰጥም። ጥሩ። አንደኛ ላቱጃሊስ በፍጹም እንዳትቀማመጥ ኢለ ሷሊሒን ደጋግ ሰዎችን ቢሆን እንጂ አብረሃቸው እንዳትቀማመጥ። በኢማን ከሚበልጡ ሰዎች ጋር ተሯሩጠህ ጓደኛ ሁን እንጂ በኢማን አንተን ወደ ታች ከሚያዘቅጡ ሰዎች ጋር አብረህ እንዳትሆን። ወአህለል ኸይር የመልካም መገለጫ ባለቤት ከሆኑ ሰዎች ጋር አብረህ ዋለ። ሁለተኛ ሐይ ሰላምታን አቅርበ። አህለል መጅሊስ ሄደህ ስትቀላቀላቸው። አንድ ሰው መጣ ከውጭ፣ ለምሳሌ እኛ እዚህው ቁጭ ብለን እየተማማርን ነው አይደል? ከውጭ የመጣው ሰውዬ ምን ማቅረብ ይጠበቅበታል? ሰላምታ። ሐይ ማለት ተሕያ፣ ሰላምታ አቅርብ። አህለል መጅሊስ የተቀመጡትን ሰዎች ዒንደ ዱኹሊካ እቤት ስትገባ፣ ዓለይህም እነሱ ዘንድ ስትገባ ምን አድርግ? ሰላምታ አቅርብላቸው። ቢተሕየቲል ኢስላም በእስላማዊ ሰላምታ አቅርብላቸው። ምን ስትል? አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ትርጉም አሰላሙ የአላህ ሰላም፣ ዓለይኩም በእናንተ ላይ ይሁን በላቸው። ወረሕመቱ እዝነቱ፣ አላሂ የአላህም እዝነት በእናንተ ላይ ይሁን። ወበረካቱሁ የአላህም በረከት በእናንተ ላይ ይሁን ብለህ ከውጭ የመጣኸው ሰውዬ ውስጥ የተቀመጡትን ሰላምታ አቅርብላቸው። ሶስተኛ ነጥብ ኢጅሊስ ተቀመጥ። ቢሁዱኢን ረጋ ብለህ፣ ወሰኪነቲን እርጋታን የተላበስ ከሆነ ቁጭ በል እንጂ ዘለህ መሃላቸው ላይ ጠጋ በሏ እያልክ እንደ ዝሆን የሰው ስፓይን አታድቅ። ተረጋግተህ ባለችው ቦታ ላይ ዱቅ በል። ወላ ተተከለም አትናገር ደግሞ፣ ቢሰውቲን በድምፅ፣ ዓሊን ከፍ ባለ ድምፅ ሰዎች በተሰበሰቡበት እስከ ተሰማህ ድረስ ለምንድን ነው የምትጮኸው? አትጮህ። አራተኛ ነጥብ ላ ተቅጣዕ። ይሄ በተለይ ወሳኝ ነጥብ ነው። አታቋርጥ። ላ ተቅጣዕ አታቋርጥ። ከላመን ንግግርን፣ ሚን አሐዲን ከአንድም ሰው ይሁን ሰዎች እየተናገሩ ባለበት ሰዓት ንግግራቸውን ሐሳባቸውን አስረክበው ሳይጨርሱ አንተ አታቋርጣቸው በመሃል ላይ። ላ ተቅጣዕ አትቁረጥ። ከላመን ንግግርን፣ ሚን አሐዲን ለምን ትንሽ አይሆንም? ለምን ትልቅ አይሆንም? ለምን ባለ ሀብት አይሆንም? ለምን ደሃ አይሆንም? ሰው እያወራ እዛ መጅሊስ ውስጥ ሰው በተሰበሰበበት አውርተው እስኪጨርሱ ጨረስክ ትለዋል። አዎ ጨረሱ። ስትታገሰው ራሱ እሱ ራሱ አደበኛ ይሆናል። አደብ አስተማርከዋል። ለእኔ ዝም ብለው ሳያቋርጡ ከሰሙኝ እነሱም በተራቸው ሐሳባቸውን እስኪያስረክቡ ድረስ ምን ላድርግ? ዝም ብዬ ላድምጣቸው። ብዙ ቦታ ሰዎች የሚናናቁት ምንድን ነው? አንዱ 90 ደቂቃው ለሱ የተሰጠው ይመስለውና ፊሽካውን በእጁ ነው ያለው። ሲያወሩ እነሱን እንደ ልብ ያቋርጣል። እሱ ደግሞ እስከ ጥግ ድረስ ከአንድ አልፎ 10 ነጥብ እስኪያስይዝ ድረስ ቆይ ዝም በሉ አልጨረስኩም፣ ዝም በሉ። ሰው እያወራ መሃል ላይ ዘሎ ይወጣል። ይሄ ለይሰ ሚነል አደብ ከስነ ስርዓት አይደለም። ሰዎችም አውርተው እስኪጨርሱ ዝም ብለህ ስማ። 1000 ዓመት የሚያወራ የለምና አንተም ደግሞ ስታወራ ሰዎች በተራቸው ዝም ብለው ይሰሙሃልና። በሊስተሚዕ ይልቁንም አዳምጥ። ለሁ ለሚናገረው ሰው አዳምጠው። ቢኢንሳቲን ጸጥ ብለህ፣ ወህቲማሚን ትኩረት ሰጥተህ ደግሞ ሰማው። ሰዎች በተለይ ከፊል ሰዎች እነሱ ሲያወሩ ሰው ሁሉ አይኑንም ምኑንም ወደ እነሱ እንዲያዞር ይፈልጋሉ። እነሱ ደግሞ ሰው እያወራ ስልክ የሚጎረጉሩ ሌላ ቦታ ሄደው የሚመለሱ ሰዎች አሉ። ይሄ እርስ በእርስ ያለንን መዋደድ የሚቀንስ ነውና በፍጹም ሊሆን አይገባውም። አምስተኛ ዐይንደ ኺታሚ ስትጨርስ አልመጅሊስ ከተቀማመጣችሁበት፣ ለምሳሌ ስለ ትምህርት እያወራችሁ ሊሆን ይችላል፣ ስለ ቢዝነስ እያወራችሁ ሊሆን ይችላል፣ ስለ ዲን እያወራችሁ ሊሆን ይችላል። ወሬው ግን ያልቃል አያልቅ? ወሬው ባለቀ ሰዓት
ቁል በል ሱብሓነከ ጥራቻ ይገባህ አላሁመ አላህ ሆይ ወቢሐምዲከ ከምስጋና ጋር ጥራቻ ይገባህ አላህ ሆይ አሽሃዱ እመሰክራለሁ አላ ኢላሃ ኢላ አንት ካንተ በስተቀር እኮ በሐቅ የሚመለክ አምላክ የለም አስተግፊሩከ ምህረት እለምንሃለሁ ወአቱቡ ኢለይክ ወደ አንተም በንስሐ እመለሳለሁ ብለን ነው ልንነሳ የሚገባው ከተቀማመጥንበት። አሁን እኛ ሁሌ ደርስ ስንጨርስ ምን እንላለን? ሱብሓነከ አላሁመ ወቢሐምዲከ አሽሃዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ እንላለን። ለምን? የነቢዩ ሰለላሁ ዐለይሂ ወሰለም ሱና ስለሆነ። ጥሩ። አምስተኛ ነጥብ አዳቡ ስነ ስርዓት አልኢስቲዕዛን የማስፈቀድ ስነ ስርዓት። ምን ነው የምናስፈቅደው? ይመጣል። አንደኛ ነጥብ ላ ተድኹል አትግባ አለል ቡዩቲ የሰዎች ቤት ውስጥ በፍጹም አትግባ፣ የራስህን ቤት ቢሆን ሐታ ተስተእዚን ሳታስፈቅድ ታንኳኳለ ማለት ነው። ዝም ብሎ ዘው ተብሎ አይገባም። ላ ተድኹል በተለይ የሰው ቤት ከሆነ አትግባ፣ አለል ቡዩቲ ሰው ቤት ስትሄድ ሐታ ተስተእዚን ሳታስፈቅድ አትግባ። ሁለተኛ ኦጥሩቅ አንኳኳ፣ ኦጥሩቅ አንኳኳ፣ አልባብ በሮችን አንኳኳ፣ በሮችን አንኳኳ። ወላ ተዚድ በር ስታንኳኳ ግን አትጨምር። አን ሰላተቲ ጠረቃቲን ከሶስት ማንኳኳቶች በላይ አትጨምር። እንግዲህ ልብ በሉ ይሄ ሁሉ የማን ሱና ነው? የማን ሱና ነው? የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። አፍዋን ኦጥሩቅ ልባብ በርን አንኳኳ። ቢሪፍቂን ማለት ቀስ አርገህ ማለት ነው። ቀስ አርገህ አንኳኳ። ልጅ ተኝቶባቸው ሊሆን ይችላሉ። ባል ስራ አምሽቶ አድሮ መጥቶ አረፍ ብሎ ሊሆን ይችላል። ኳኳኳኳ ሰው በሚሰማው ቀድር በልስላሴ። ወላ ተዚድ አትጨምር። አን ሰላተቲ ጠረቃቲን ከሶስት ማንኳኳቶች በላይ አትጨምር። ለምን የአባትህ ቤት አይሆንም? ለምን የዘመድህ ቤት አይሆንም? ለምን የወንድምህ ቤት አይሆንም? ታንኳኳለህ ሶስቴ። ዝም ከተባልክ አንተ አላህ ዘንድ ምንዳ ተጽፏል። ዚያራም ከነበር የመጣኸው ቀኝ ወደ ኋላ ዙር፣ ወደምትሄድበት ሂድ። ሀታ ሰምተው አልከፈቱልህም ማለት ሐጃ ላይ ናቸው ማለት ነው። ያሲዛል አያሲዝም? ያሲዛል አያሲዝም? ስለዚህ ባልና ሚስት ቤተሰቦች የራሳቸው ጉዳይ ኖሯቸው በራቸውን ካልከፈቱ እንዴት ነው በር የማይከፍቱልኝ? እንደዚህ እያንኳኳው እያወቁ እኮ ነው በር የማይከፍቱልኝ አይባልም። መብታቸው ነው። ፈሂምቱ? ተግባባን? ስለዚህ ከዚህ በኋላ ምን ማድረግ አይቻልም? መቀየም አይቻልም። አጎት ቤት ሄደ ሶስት ያንኳኩተ ካልከፈተልህ አንተ ነህ እንጂ ቀኝ ወደ ኋላ ዙር ብለህ መሄድ ያለብህ። በፍጹም ስነ ስርዓት ሊኖርህ ይገባል። ልትቀየም አይገባህም። ሶስተኛ ነጥብ ኢዛ ሱኢልተ በር ያንኳኳህ ደግሞ ስትጠየቅ ማን ጣሪቅ ማን ነው የሚያንኳኳው ተብለህ ስትጠየቅ ላ ተቁል በፍጹም እንዳትል እኔ እኮ ነኝ እንዳትል፣ እኔ እኮ ነኝ እንዳትል። ይልቁንም ላኪን በል ቁል ቢስሚክ በስምህ ተናገር። አብደላህ ነኝ፣ አብድራህማን ነኝ፣ ጀማል ነኝ ብለህ ስምህን ምን አድርግ? በስነ ስርዓት ስምህን ተጣራ እንጂ እኔ ነኝ እንዳትል። ይህ ሁሉ ሸሪዓ ነው። የእኛ ግን እንደዚህ ነው አሁን ያለንበት። በእጅ ትሞክራለህ፣ ቶሎ ካልከፈቱ በእግርህ ትመታለህ። አንዴ ያየሁት በሆነ በእንግዲህ እያለፍኩኝ ወጣት ነው። ስልክ አወቃችሁ? ሳንቲም ነው አይደለም? ስልክ 100 ምናምን ሺህ ብር የተገዛ ስልክ በስልኩ የቤቱን በር ያንኳኳል። ቀበጥ ወጣ ይባላል። ይሄ ቀበጥ ማለት ነው። ኳ አይነ ልኡቁል ኩሉ ወሽረቡ ወላ ቱስሪፉ፣ ብሉ፣ ጠጡ፣ ተጠቃቀሙ፣ አታባክኑ፣ ንብረታችሁ እንዲህ አትሰባብሩ አይደል? ስለዚህ በእግር ማንኳኳት፣ ማጮ የመሳሰለው ለይሰ ሚነል አደብ። አዛን ይጨርስ። ኸይር። አራተኛ ነጥብ ኢዛ ኡዚነ ለክ በሩን አንኳኩተህ ደግሞ ግባ ተብለህ በተፈቀደልህ ጊዜ፣ ኢዛ ኡዚነ ለክ ለአንተ በተፈቀደልህ ጊዜ ቢድኹል ቤት ግባ ተብለህ ሲፈቀድልህ ሌላ ስነ ስርዓት መጣ። ፈብዳእ ጀምር፣ ቢሰላም አሰላሙ አለይኩም ብለህ ግባ። ማዓ ከመሆኑም ጋር ገድል በሰር አይንህን ሰበር ከማረግህ ጋር። አይንህ ምን ከማረግህ ጋር? ሰው ቤት ስትገባ አይንህ ይሄው ግርዶ የተደረገለት ምን እንዲሆን ነው? እንዲህ ወደ ታች እንዲያይ ነው።
አሰላሙ አለይኩም ትላለህ። ድምጽህ ለሴቶቹ ምን እንዲሆኑ ያደርጋቸዋል? ያልተሰታተሩ ከሆነ በየቦታቸው እንዲሄዱ። አንተ ግን አይንህ የት ሆኖ እግርህ የምታርፍበት እግርህ የምትረግጥበትን ቦታ ከፊት ሚያይ ብቻ ሆኖ፣ ይሄም ከስነ ስርዓት ውስጥ ነው። አምስተኛ ላ ተድኹል አትግባ፣ ጉርፈተ መኝታ ክፍል፣ ዋሊደይክ አንተ ራሱ የቤቱ ልጅ ከሆንክ አባትና እናት ቤት ከሆነ የገባኸው ላ ተድኹል አትግባ፣ ጉርፈተ መኝታ ቤት፣ ዋሊደይክ የአባትና የእናትህ መኝታ ቤት እንዳትገባ፣ ቀብለ ሰላት ልፈጅሪ ከፈጅር በፊት እንዳትገባ። ፈሂምቱም? ፈጅር ሰላት አልፈጅር ማለት ነው። ምክንያቱም ባልና ሚስት ግንኙነት የሚፈጽሙባቸው ሰዓቶች የተገደቡ ናቸው በሸሪዓ። በእነዚህ ስፔሻል ሰዓቶች ልጆች የፈለገ እናትና አባታቸውን ቢወዱ ዘው ተብሎ እናትና አባት መኝታ ክፍል አይገባም። ይህ ሁሉ ምንድን ነው? ኢስላም ያስቀምጠው መብትና ግዴታ ነው። ላተድኹል እንዳትገባ፣ ጉርፈተ መኝታ ክፍል፣ ዋሊደይክ የእናትና የአባትህ፣ ቀብለ ሰላት ልፈጅሪ ከፈጅር ሰላት በፊት አንድ፣ ወቅተ አዛሒረቲ የዝሁር ወቅት ላይ ቀይሉላ የሚወሰድባት ሰዓት ላይ በዛ ሰዓትም ማድረግ አይቻልም። የእናትና የአባት መኝታ ክፍል መግባት አይቻልም። ወባዕደ ልዒሻ ከዒሻ ሰላት በኋላም የአባትህና የእናትህ መኝታ ክፍልህ ምን ማድረግ አይቻልም? መግባት በፍጹም አይቻልም። ኸይር ገጽ 30 ይችን እኔና እናቆማለን። አዳቡ ስነ ስርዓት፣ ጣሊቢ የተማሪ፣ ፊልፈስሊ ክፍል ውስጥ የተማሪ ስነ ስርዓት ምን መምሰል አለበት? አዳቡ ስነ ስርዓት፣ አጣሊቢ የተማሪ፣ ፊልፈስሊ ማለት ክፍል ውስጥ አንድ ተማሪ ምን አይነት ስነ ስርዓት ሊኖረው ይገባል? ሚነ ሲፋቲ አልጀሚላ በጣም ጥሩ ከሚባል የተማሪ ስነ ምግባር ውስጥ እኮ አለቲ የንሐለ ሊዋብበት የሚገባው ቢሃ በሷ አጣሊቡ አንድ ተማሪ ሊዋብባት ከሚገባ ስነ ስርዓት ውስጥ እኮ አልሙስሊሙ የሙስሊም የሆነ ተማሪ ሊይዝ ከሚገባው ግብረ ገብ ውስጥ እኮ ማየሊ የሚከተሉት ይገኙበታል። የመጀመሪያ አየናመ ሙበኪረን አየናመ እንቅልፉን ሊተኛ፣ ሙበኪረን በጊዜ እንቅልፉን ሊተኛ፣ ከኢሻ በኋላ እንቅልፉን በጊዜ ሊተኛ። ከዛስ ሊየቁመ ሊነሳ፣ ሊሰላት ልፈጅሪ የጌታ የአላሁ ስብሓነሁ ወተዓላ ውድ ሰላት የምትባለዋን አንድ ያላህ ባሪያ በአላህ ጥበቃ ስር የሚውልባት የሆነችውን ፈጅር ሰላት በወቅቷ ተነስቶ እንዲሰግድ። ዛሬ ልብ በሉ፣ የዱንያ ትምህርት እንደፈለግን ብናነበው አይደለም። የዱንያ ትምህርት ተራው ማለት ነው። ትልቁ የዲን ትምህርት ያላላህ እገዛ ይያዛል አይያዝም። ስለዚህ እኛ ለአላህ ባለን እውነተኛ ባርነት ልክ ነው እሱ ደግሞ ለኛ በቂያችን የሚሆነው። አንቀጽ አምጡልኝ። አለይሰ አላሁ ቢካፊን አብደ አለይሰ አላህ አይደለምን ቢካፊን በቂ በመሆን አብደ ባሪያውን በቂ አይደለምን? አላህ በቂነቱን ከምን ጋር እያያዘው? ከኛ ለሱ ካለን ባርነት እኩል። በሰዓቱ ተነስተህ ፈጅርህን ከሰገድክ ቁርአንህን ከቀራህ ባለችህ ሰዓት ደግሞ የዱንያ ትምህርትህን አጥንተህ በአግባቡ ከሄድክ ጌታ አላሁ ስብሓነሁ ወተዓላ ይረዳሃል። ዛሬ ቀለሜ ተማሪ የሚባሉት 10 ምናምን ሰዓት ቀለማ ላይ ናቸው። አስተማሪዎቹ ኤ እንደዚህ፣ ቢ which one of the following ብሎ፣ ሲ እንደዚህ፣ ኤ እና ቢ፣ ዲ none of the above፣ ኢ all of the above ብለው ግራ ያጋቧቸዋል። የቱ ነበር መልሱ ብለው ደማቸው ከላይ ወደታች ይሯሯጣል። ለምን? ትኩረታቸው ምን ላይ ብቻ ስለሆነ? የዱንያው ትምህርት ላይ ብቻ ስለሆነ። የዱንያ ትምህርት ይሁን የዱንያ ሀብት ይሁን ቁጥር 1 ከጌታችን ከአላሁ ስብሓነሁ ወተዓላ ጋር ያለን ግንኙነት ያማረ ጊዜ ምኑ ያምራል? አብሮ ንገሩኝ። የዱንያው ጉዳይ ያምራል። ስለዚህ ተማሪ በጊዜ ይተኛል። በጊዜ ተነስቶ ፈጅሩን ደስ ብሎት ያለማንም ቀስቃሽ ለጥናት ከሚነሳው በላይ ጌታው ዘንድ የሚቆምበትን ቀን አስቦ ያለማንም ቀስቃሽ ፈጅሩን በሰዓቱ ይሰግዳል። ከዛስ የዱንያ ትምህርቱን ሲያጠራው ከዛ በኋላ አላህ ሁሉን ነገር ገር ያደርግለታል። ነጋዴውም ለአላህ ፈጅሩን ከሰገደ በኋላ ወደ ገበያው ቦታ ሲወጣ አላህ ያገራለታል። ፈሂምቱም? ባረከላሁ ፊኩም። ሁለተኛ አየሕሪሰ ሊሰስት ሊጓጓ አላ ጀማሊ በማስዋብ መዝሀሪሂ መገለጫዎቹን በማስዋብ ላይ
ትኩረት ሊያደርግ ለምሳሌ የፀጉሩን ንጽህና ሊጠብቅ። በዘመናችን ብዙ ተማሪዎች በተለይ ሃይስኩል ተማሪ ሲሆኑ ምን ሆነዋል? ፋሽን እየተከተልን ነው ብለው ሽፍታ መስለው ፀጉራቸውን አሳድገው እዚህ እንዲቆጣጥረው ምናምን ከዛ ያቺ ፀጉር ወይ ቅባት ነው ላይዋ ላይ የሚነካው። ለምን? ከታጠቡትና ካበጠሩት ምን ሊሆን ነው? ቅርጽ ሊይዝ ነው። እነሱ ግን ምንድነው የሚፈልጉት? የተተለተለ እንዲሆን። እላዩ ላይ ቅጫም ታያለ፣ ቅማል የምታይበት ጎረምሳ አለ። ነውር ነው አይደለም? ነውር ነው አይደለም? ቅማል ማለት ምን ማለት ነው? ሌላ ህይወት ያለው ነገር አንተ ላይ ወጥቶ ያንተን ደም መብላት ነው አይደለም? ከምን የተነሳ? ከንጽህና ጉድለት የተነሳ ማለት ነው። ስለዚህ ተማሪዎች ወደ ትምህርት ቤት ከመሄዳቸው በፊት ፀጉራቸው በአግባብ ሊቆረጥ ይገባል። የጥርሳቸው ንጽህና፣ የብብታቸው፣ የብልታቸው፣ የእግራቸው፣ ጥፍራቸው አንድም ቆሻሻ ላይ ኖሮ ጽድት ማለት ላይ ትኩረት ሊሰጡ ይገባል። ወነዛፈቲ ጅስሚሂ ሰውነቱ ንጹህ መሆኑንም ተማሪ ሊያረጋግጥ ይገባል። ሶስተኛ ኢዛ ደኸለ አልፈስል ክፍል ውስጥ በሚገቡበት ጊዜ ዩሐዪ ሰላምታ ሊያቀርቡ አልሓዲሪን ቀድመዋቸው ክላስ የገቡትን ተማሪዎች ቢተሕየት ልእስላም እስላማዊ በሆነ ሰላምታ ሊያቀርቡ ይገባቸዋል። ምን ሲሉ? አሰላሙ ዓለይኩም የአላህ ሰላም በእናንተ ላይ ይሁን፣ ወረሕመቱላህ የአላህም እዝነቱ፣ ወበረካቱሁ የአላህም በረከቱ በእናንተ ላይ ይሁን። አሁን የስድስተኛ የሰባተኛ የዘጠነኛ ክፍል ተማሪዎች ምናምን ክላስ ሲገናኙ ምንድነው የሚባባሉት? በየ ፒስ ነሻ እስቲ ትንሽ እንደዚህ ይባባላሉ አይባባሉ? ወንድ መንገድ ላይ እኮ ስለማይ ነው። በእግር ሁሉ ሰላም የሚባባሉ አሉ። ምናምን የሆነ ብሎን የፈቱ ነገር ቢመስሉ አሉ። ሐቂቃው መሆን የነበረበት ምንድን ነው? አሰላሙ አለይኩም ያላህ ሰላም ከተገኘ ሁሉ ነገር ሳህሎን አልሆነም? ሳህሎን አልሆነም? በቃ አራተኛ ነጥብ አየተአደበ ስነ ስርዓት ሊይዝ ማዕዙ መላኢሂ ከጓደኞቹ ጋር ስነ ስርዓት ሊኖረው ይገባል፣ ክላስ ውስጥ ማለት ነው። ወየተዋዳዓ ሊተናነስ ደግሞ ይገባዋል። ለሁም ለተማሪዎች ወላ ዩእዚሂም ላያስቸግራቸው እኮ ግድ ይለዋል። በምን? አንድ በመተረብ፣ ሁለት ጉልቤ ነኝ ብሎ ደግሞ ደካማውን ባለመጎሰም፣ ወላ የርፋዕ ከፍ ላይ ያደርግ ሰውተሁ ድምፁን አለይህም በእነሱ ላይ ላይጮህባቸው። ጥሩ። አምስተኛ ነጥብ ላየድሐኩ ላይስቁ ተማሪዎች ፊልፈስሊ ክፍል ውስጥ ላይስቁ ቢዱኒ ሰበቢን ያለምንም ሰበብ አንዱ ተነስቶ እዚህ ጋር ሲስቅ ሌላው እዛ ጋር ሲስቅ አስተማሪው ማስተማር ይችላል? አይችልም። የሚያስቅ ነገር ሲነሳ ብቻ በጋራ አስተማሪውም ተማሪውም ይስቃሉ። ከዛስ ወደ ትምህርት ደግሞ ይመለሳሉ። ወላ ዩክቲሩ ላያበዙ ደግሞ ተማሪዎች አልከላም ንግግርን ላያበዙ። ምክንያቱም ምን ሊሆኑ ነውና የሄዱት? ሊማሩ እውቀት ሊቀበሉ እንጂ እነሱ ሊያወሩ ነው እንደሄዱት አይደለም። እሺ ወላ የልተፊቱ ዞር ዞር ደግሞ ላይሉ። ተማሪ ብላክቦርዱ ላይ ብቻ አስተማሪው የሚናገረው ላይ ብቻ ከሆነ ትኩረቱ ምን ይሆናል? ትምህርቱን በአግባብ ተምሮ ይመጣል። ግን ወደ ኋላም እየዞረ ብሎ በምላሱ የሚያወጣ ከሆነ ይባባላሉ አይባባሉም? ተማሪዎች ሱብሃንአላህ እኮ የሚያስብል ነው። የሄዱት ለሌላ ዓላማ ነው። ስንት ብር ተከፍለው? ብዙ ብር ተከፍለው አይደል? እዛ ቀልድ ማብዛት፣ ጨዋታ ማብዛት። ከዛ ሲመጡ ትምህርቱ ላይ ትኩረት አይሰጡትም። በል ዩቅቢሉ ይልቁንም ይቀበሉ፣ ይቅጣጩ ማለት ነው። አላ ሙዓሊሚሂ አስተማሪዎቻቸውን ይመልከቱ። ሙስጊየን ኢለይሂ ጆሮዎቻቸውንም ለአስተማሪዎቻቸው የሰጡ ሆነው አስተማሪዎቻቸውን ይመልከቱ። ስድስተኛ ላ የተከለሙ በፍጹም ተማሪ እንዳይናገር ቢዱኒ ኢዝኒን አስተማሪ ሳይፈቅድለት ወይ እጁን አውጥቶ ጥያቄ ያለኝ እንጂ ማለት ያለበት አጠገቡ ካሉ ጋር ከተንሾካሾከ አስተማሪው እያስተማረ አስተማሪውም ሐሳቡ ይሰርልባል። ተማሪውም ራሱ ደግሞ አስተማሪው እያስተማረ ያለውን ነገር መያዝ አይችልም። ሰባተኛ ነጥብ ላ ዩልቂ አይጣል አልፈዳለቲ ተረፍራፊ ነገሮችን የብስኩት የኬክ የመሳሰለውን የተበላ እንደገና ልጣጮችን አለል አርድ ክፍል ውስጥ አይጣሉ። በል ያሕሪሱ ይልቁንም ይጓጉ ዳኢመን ዘውተር አላ ነዛፈቲ አልፈስሊ ክፍሉን ጽዱ በማድረግ ላይ ንጹህ በማድረግ ላይ ሁሉም ተማሪ ይጓጓ። ስምንተኛ ኢዛ አሳአ ባስከፋ ባጠፋ ጊዜ ኢለይሂ በሱ ላይ ሌሎች ተማሪዎች ቢያስከፉት
ቢያጠፉበት ለምሳሌ ቢገጩት ቢገፉት አሐዱን ከተማሪዎች አንዱ ቢያስከፋው ላ ዩረዱ እሱም ደግሞ እንዳይመልስ አልኢሳአተ ያደረሱበትን ጥፋት በጥፋት እንዳይመልስ ቢሚትሊሃ በአምሳያው ጥፋት እንዳይመልስ በል የቁል ይልቁንም ይበል ተማሪዎች አስቀየሙት ለምሳሌ እሱም በተራዬ የምሳደባለሁ አይበል ይልቁንም ምን ይበል ሰማሐከላህ አላህ ይተውልህና አላህ ይቅር ይበልህና ወገፈረ ለክ አላህም ደግሞ ወንጀልህን ይማርልህ ይበለው ይደነግጣል አይደነግጥም እስቲ ያስቡት አራዳ ነኝ ብሎ አንተን የሆነ ተረብ ተረበ አንተ ብድግ ብለህ ሰማይ ምድር የፈጠረውን አላህ ይቅር ይበልህ አልከው መጀመሪያ እኮ ጉልቤ ነኝ ብሎ ሊሆን ይችላል ነገር እየፈለገህ ምን ያደረገው እና ምናምን ያለው ከዛ እኩል ብትካፈት አፍ ለምሳሌ በጉልበት ሊበልጥህ ይችላል አሳያዋለሁ አስገባልሃለሁ ብሎ ሊሆን ይችላል አንተ ግን የሚያስደነግጥ ቃል ነገርከው አላህ ይቅር ይበልህ እንዲህ እኮ አይባልም ለአላህ ብዬ ትቼዋለሁ ብለህ ዞርክ ኧረ ኢናው ምንድነው ብሎ ይጨነቃል አይጨነቅም ይጨነቃል ምክንያቱም በብዛት ጉልቤንን የሚሉ ሰዎች ማለት ነው ለመጀመሪያ ጊዜ እነሱ የሚፈልጉት ነገር አለ ነገር ይፈልጉና እና ምናምን ስትላቸው ያቺን አንድ ቦክስ ማሳረፍ ይፈልጋሉ እኔ ለአላህ ብዬ ትቻለሁ ምናምን ስትለው ኢናው ካራቲስት ነው እንዴ ሊያስገባልኝ ነው እንዴ የሆነ ነገርም አለው ይላል የእውነትም ደግሞ አለ በአላህ ስም አስጠነቀቅከው አይደለ አሁንም ይቀብጣል አይደል ሲመጣ በወቅቱ ማለት ነው አንድ የገባለት ጊዜ አላህ ያግዛል ከዛ 10 ቢቆጠርለትም አይነሳም 1 2 10 ቢባልም እሱ ዞሮበታል ፈሂምቱም 9ኛ ለማንኛውም ጸብ ይፈልገን እንኳን ሰው ትምህርት ቤት ውስጥ ለማን ነው የሚነገረው አስተማሪዎቹ አሉ የመሳሰሉት አሉ ይሄ ተማሪ ያስቸገረኝ ነው ተብሎ እዛ ይነገራል እንጂ ሌላ ነገር አይደረግም 9ኛ ኢዳ ቀደመ ኢለይሂ ወዳንተ ደግሞ ከተማሪዎች ውስጥ አንዱ ቢያቀርብልህ አሐዱን አንዳቸው ማዕሩፈን መልካም ነገር ይዞልህ መጣ ለምሳሌ አባትየው ለሱ ከውጭ መጣና ቸኮሌት ይዞለት መጣ አንተ ጓደኛዬ ነህ ብሎ ከመጣለት ቸኮሌት ውስጥ አንዱን ይዞ ቢሰጥህ ፈልየቁል ለሁ ስጦታ የተሰጠው ተማሪ ይበል ጀዛከላሁ ኸይረን ጀዛ ማለት ምንዳ ማለት ነው ጀዛከ ይመንዳህ ማን አላህ ይመንዳህ ኸይረን በተሻለ መልካም አላህ ይመንዳህ ብሎ ዱዓ ያደርግ ስጦታ ለሰጠው ሰው ዱዓ ያደርግለት 10ኛ ያሕሪሱ ይጓጓ ይህ ተማሪ ዳኢመን ሁል ጊዜ ዘውተር አላ ኢህቲራሚ ሙአሊሚሂ አስተማሪውን በማክበር ላይ ተማሪ ሁል ጊዜ ዘውታሪ ትኩረት ሊያደርግ ይገባዋል ኢንሻአላሁ ተዓላ የሚቀጥለው ሳምንት አዳቡ ሰላም ከሚለው እናነሳለን የሰላምታ ስነ ስርዓት ምን መምሰል አለበት ከሚለው